ጠይቄ ካላውቅም እኮ ከመቼው ነው የሚያምርሽ? አሁን እያማረኝ ነው። አሁን እያማረኝ ስለሆነ ነው ዛሬ አስቸኩዬ የጠራሁት። ከዛ ባለፈ ደግሞ እናቴ ጋር ደወልኩና የአማረኝን ነገር ማን ነው መጠየቅ ያለብሽ ብዬ ማን ነው መጠየቅ ያለብኝ ስላት ባልሽን አለች። እኮ የምችለው ነገር ከሆነ ምን ችግር አለ? ማላደርግልሽ ነገር የለም። ብቻ የምችለው ነገር ይሁን እንጂ እኮ ታደርግልኛለህ። ማታደርገውም ነገር ቢሆን ታደርገዋለህ። ስለማረኝ እርጉዝ እኮ ነኝ። ስለዚህ እኮ የማይቻለውም የሚቻለውንም ነው እንድታደርግልኝ የምፈልገው ነው። አሁን መቆበጥ ፈልገሻል ማለት ነው? የምሬን ነው። መቆበጥ ፈልገሻል ማለት ነው? ምንም ልቀብጥ አይደለም ነው እንጂ ከዚህ በላይ የምትቀብጥ ልቀብጥ አይደለም ነው። እየቀበጥኩ አይደለም። ግን ምን አለ መሰለክ ማታ ቤት ተኝቼ ምናምን ሲርበኝ እየመጣሁ አይደለም እንዴ? ሲርበኝ እየመጣ አይደለም? አዎ ሲርበኝ ራስህ ታውቆ መምጣት አለብህ። እኔ ራሴ ታውቆ ማለት ነው? አዎ ራባት እንደ እኔ ሚስት ብለህ መምጣት አለብህ። ሌላ ደግሞ እኔ ስትናፍቀኝም ማወቅ አለብህ አንተ። እንዴት? አዎ ስትናፍቀኝ ማወቅ አለብህ። ሲደክመኝ ማወቅ አለብህ። አጠገብም ባትሆን ሩቅም ብትሆን ወይ ልቤ ሚስቴ ምን ሆነች ብለህ መደወል አለብህ። ገባህ? እኔ ደግሞ ሲደክመኝ እንዴ ባል አይደውልም እንዴ እላለሁ። ሳልነግርህ ልትረዳኝ ይገባል። ገባህ? አዎ እየገባኝ ነው። አሁን በጣም እንደ ዛሬም ገብቶ ያቀበል በቃ በጣም አሪፍ። ከዛ ባለፈው ወደ ዛሬ ነገር ስገባልህ ምንድነው እሱ አንደኛ ነገር ምንድነው ያማረሽው? እኮ ያማረኝ ልነግርህ ነው እኮ ቆመክ ስትሸና አይቼ ካላውቅም። እንዴት አይቼ ካላውቅም ቆመክ ስትሸና? እንዴት ቆሜ ስትሸና ላንቺ ያሳየሽ ነው እንደምሸናው? አይደለማ እንደዛ ሳይሆን አይቼ ካላውቅም በአጠቃላይ ስትሸና ማለት ነው። እና ማታ ድንገት ተኝቼ ቆመክ ስትሸና ማየት አማረኝ። እንዲያማታለች እንዴ የአማረኝን ነገር አታደርግልኝም? እና እርጉዝ እኮ ነኝ። የፈለኩት ነገር ሊያምረኝ ይችላል። ሰቆሙ እንዴት እንደሚሸና ነው ወይስ አሁን ስሸና ነው ለታይሽ የምትፈልጊው? ከፈለክ በኃይል እንዳሳየን፣ ከፈለክ ደግሞ ዝም ብለህ አሳየን። አሬንም እንደጌታ ነኝ። አምሮኝ ነው አብርሃም። ምን ያስቸኩዬ የጠራው ልጃችን ላይ ሽታ ይቀመጣል ነገር ያለው እና ካሜራ ልክሬ ነው እንዴ ቆመሽ ነው የምትይኝ? ልጃችን ላይ ሽታ ይወጣበታል። የአማረኝን ነገር ካሁን አታሳከልኝም እንዴ? ያው ቆመን ስንሸና እንዲህ ነው እንዴ ማለት አሁን እየሸና አይደለም እንዴ? ሽንት ካልመጣም ውሃ ጠጣና ስትሸና ነው ማየት የምፈልገው። እኔ ለጌታን ስነ ስርዓት ይኑርሽ አፈር እንዴ የምርክን ነው። ምን ነው ስታስረግዘኝ ግን እንደዚህ አላልከኝም ነበረ። የፈለግሽውን ነገር አደርግልሻለሁ ብለኸኝ ነበረ። ኧረ ተይው። ካረገዝኩ በኋላ እንደዚህ ትለኛለህ? እሺ ምንድን ነው ፍላጎትሽ? ቆይ የምትፈልገውን ነገር የምትፈልጊውን ነገር አደርግልሻለሁ። የፈለግሽውን ነገር ጠይቂኝ። እኔ ለአንቺ ከማድረግ ወደኋላ አይደለም አላልክም? እኔ ደግሞ አሁን የምፈልገው ቆመህ እንድትሸና ነው። ከዛ በኋላ እሱን ካረክልኝ ደግሞ ሁለተኛ ደግሞ ያን ነገር እነግርሃለሁ። ካሜራ እያየን እኮ ነው። እነሱም ቢያዩት እኮ ችግር የለውም። እንዴት ምን ችግር አለው? ወንድማቸው አይደል? የኔ ባሊ ነው፣ እንደሱ ወንድማቸው ነው። እንዴ ሀገር ነው እንዴ? አራዳዲ ምን ችግር አለው? ተባበሩት ነው ነገሩ። የምሬ ነው። አይ የጋራ ከሆነ ነገራቸውና ነው የጋራ ነው አይደለም ታዲያ። እሺ በቃ እሺ፣ ዞረክሽን አለኝ እኔ ብቻ ያው እኔ አይላለሁ ና ዞርና ሻ አንቺ ጌታን እመታሻለሁ። እሺ ስነ ስርዓት ግሩሽ። እኔ ስታስረግዘኝ ግን እንደዚህ አማርኛ ነገር እኔ እኮ አምሮኝ ነው እኮ እንዴ? አምሮኝ ነው? አዎ ሲያምርሽ እንኳን ጥሩ ነገር ይመርሽ። ብዙ ነገር ነው እያማረኝ ያለው። ብያልከኝ ነው አትወደኝማ? እንዴት ነው ማለት? አትወደኝም? ብትወደኝማ እሺ ለክ ያማረኝን ነገር ገና ካሁኑ እየከለከልከኝ ነው። ገና ካሁኑ ከዚህ ዝጋልሽ ከመሽ ፈልሽ ነኝ አልፈልግም። እንደዛ ቤቴ ድረስ ነው እንድታርሰኝ የምፈልገው። ከዛ ሄርሜኔ ፍቅር እያልክ እየጮክ እንድትል መኪና አለኩ። ሄርሜኔ ፍቅር ጮክ በል ጮክ። ሄርሜኔ ኧረ ሰው ምን ይለናል? ኧረ ወይኔ አዎ ሰውዬው እያየ ነው። በቃሽ በቃ አሁን ጮክ በል ጮክ በል። ኧረ በእናትህ ሰውዬው አልሰማም። በደምብ ሂድ በል። የኔ ፍቅር እወድሻለሁ ሄርሚ፣ የኔ ወርቅ፣ የኔ ቆንጆ፣ የኔ ጣፋጭ፣ የኔ መለሎ በል። አማረኝ ይሄ ቃላት። እሺ ሄርሜኔ ቆንጆ፣ የኔ ጮክ በል እንዳይ ሄርሜኔ ቆንጆ፣ እሺ የኔ ጣፋጭ፣ የኔ ዓለም እወድሻለሁ። ዲያስ ጮክ በልልኝ።
እንዴ ምን ልበል? ከዚህ በላይ ህዝቡ ከሰፈሩ ሙሉ መስማት አለበት እኔ እንደምታፈቅረኝ። ኧረ ጌታን አንቺ ሼም ነው። ሰዎች እየሳቁብን ነው። ሲስቁብን እያየሽ ነው። ያው ያፈቅረኛል ነው። ምንም ማድረግ አይቻልም። አሁን ዳይ ተሸከመኝ። ቶሎ በል ና ዙር። አንድ ሁለት ሄድም ያረበ ጌታ ሲቀጥል ደግሞ ኩላንቺ ተዋል እርግጥና ቁጥሩ አይደለም እንዴ ስሸከም ወደሽን ድንገት ብመታሽስ? ኧረ ጌታ እንደዛ አስበህ ነው? ኧረ እውነት የመመታሽ ታዲያ? እሺ ሄድ ሚላን ማስታወቂያለች። እርጉዝ ሴት ከዚህ በኋላ ጥንቃቄ ታደርጋለች በሁሉም ነገር ማለት ነው። እንቅስቃሴ አታበዛም፣ ከባድ ዕቃ አታነሳም ምናምን እና ለዛ ነው እንዴ? እሺ አሁን ደግሞ ሶስተኛ ምን አማረኝ መሰለህ? እዚሁ አፍሪካ ዳንስ ጨፍርልኝ። እንደዚህ እያልክ እያልክ እንደዚህ ፐርሰናል እያልክ እንዴ አብርሃም ጌታን ሁሉ ነገር እምቢ እያልከኝ ነው ያለው። እንዴ አላልከኝም ነበር እኮ ድሮ ስጀነጅነኝ እንደዚህ አልነበረም ያልከኝ። የኔ ፍቅር አንቺ ብቻ ፈልጊ እንጂ ሁሉም ነገር አደርግልሻለሁ እያልከኝ አልነበር? ሰላሜን አጣሁ ተጨናነኩኝ በገዛ ሚስቴ አጣሁ ነው እኔ ሳጣሁ ነው ሰላሜን አጣሁ ተጨናነኩኝ በገዛ ሚስቴ። የአማርኝን ነገር አታደርግልኝም? በቃ ችግር የለውም። ስነ ስርዓት ይኑርሽ። አሁን ቪዲዮ ነው የምንቀርጸው። እኮ ጨፍርልኛ። እሺ ቢያንስ ጨፍርልኛ። አፍሪካ መወደው ዘፈን አለ። ክላሲካሉ መምጫ ቪዲዮ ነው የምንለቅላቸው። የአፍሪካ ሙዚክ እንከፍታለን ጅፓታችን ላይ። ከዛ እየቀወጥ ነው። እኔ ብቻ ደግሞ አይደለሁም አንቺ እየዘለላችሁ እያለን እንቀውጠዋለን ማለት ነው። ለማንኛውም ተስማማን ማለት ነው። መሲ አይደለም ደስተኛ አለው። እኔ እርጉዞኝ ፍላጎቴን እያሳካህልኝ አይደለም። በፈገግታ ነው ፍላጎቴን እያሳካህልኝ አይደለም። ታሳካልኝ እንጂ ፍላጎቴ የውሸት ሳቅ ማንሳቂያ ነች። ጋይስ ለማንኛውም ወድጄዋለሁ። ጥያቄዎችሽም ሲያምርሽም ደግሞ የሚያምርሽ ነገሮች ደስ ይላሉ። ብዙም ወጪ የሚያስወጣ አይደለም ነው እንዴ? አይሮፕላን ግዛልኝ በእናትህ። ሰው እንደ ቤቱ እንጂ እንደ ጎረቤቱ አይኖርም። ያው ይሄ ደግሞ የኢትዮጵያ የሁላችንም ባህላችን ነው እና ባለኝ ነገር መጫወቻውን ከሆነ እገዛልሻለሁ። እሺ መጫወቻ ገዛልኝ። እሱን ከሆነ እገዛልሻለሁ። ያው ምን አለ መሰለሽ አንዳንድ ማስቲካስ ኧረ አውቀሽ ነው ከረሜላም አምሮኛል። ከረሜላም አምሮኛል። ሄድን ጌታን አትቀልጅ። አሁን እንስማማ አንድ ነገር ቅድም አድርግልኝ ያልሽኝን ነገሮች በሙሉ ከካሜራ ጀርባ ቤት ውስጥ አሳይሻለሁ። ኧረ ይላበል። እሺ ደስ ይለኛል። ከካሜራ ጀርባ አሳይሻለሁ። ከካሜራ ጀርባ አይደለም እየቀረሽ? ኧረ በኢየሱስ በእናትህ ትንሽ ደስ ይላል። ለማንኛውም ተስማምተናል። በሀሳቤ ተስማምተሻል። ስለዚህ ቤት አሳይሻለሁ ማለት ነው። ያልሽኝን ነገሮች እንዳለ አደርግልሻለሁ። አሁን ግን ጋይ ትልልቅ የተከበሩ ኦዲየንሶቻችን በእድሜ የሚበልጡ እናቶቻችን በጣም የሚወዱኝ እናቶች አሉ። የኔ ኦዲየንስ 70%ዎቹ እናቶች ናቸው። ሁላቸውም ደግሞ የሚወዱ ናቸው። እንደ ልጃቸውም ነው የሚያዩ። እኔም ደግሞ በጣም ነው የምወዳቸው። ስለዚህ ለእነሱ እንዴት ነው ጥሩ አይደለም። ሼም የሆነ ነገር ሼም ነው። ገባሽ እንዴ? ምርህን እኮ እርጉዝ ስለሆንኩ ስለአማረኝ ነው። በአምረኝ እኮ እንደዚህ ያልጠይቀው ይቅርታ ጋይስ ያችሁ ለእነሱ አሁን ይህ ነገር ትክክል አይደለም እና ይቅርታ ስለአማረኝ ነው ስላቸው። እሺ ቆሞ መሽናቱን ብቻ ይቅርታ አድርጉልኝ። ሌላው ትክክል ነኝ አይደል? ጨፍርልኝ ኖርማል ነው። ተሸከመኝ ኖርማል ነው። ግዴታክ ነው። ቆሞ እንትን ያልኩትን ግን ይቅርታ። ለምን እናንተንም ለማዝናናት ብዬ ነው አይደለም እንዴ? አሁን አያቸው ቀደም አብሮኝ ያላለችው አሁን ደግሞ ለማዝናናት አላለች። አይ እናንተ ለማዝናናት ጭንቅላቴ ላይም አልመጣልኝም። እሺ እርግጠኛ ነሽ? አዎ። ስንት ፐርሰንት? 100%። በቃ ዋናው እሱ ነው። እኛ የምንፈልገው ደግሞ
ዋና ጭንቅላቱ ላይ ያለመምጣቱ ነው። ስለዚህ ዛሬ ማለት ነው ለዚህ ንግግርሽ፣ ለዚህ ቀልዶችሽ፣ ለዚህ ጨዋታዎች ቆንጆ አለባበስሽም አሪፍ ስለሆነ ቆንጆ ራት ተጋብዘሽ